የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያው ብልጽግና ፓርቲን የሰነፎችና የከዳተኞች ስብስብ ነው ሲሉ ተናገሩ። ኢሳያስ አፈወርቂ እነዚህን ስድብ አዘል ንግግሮችን በቀድሞ ወዳጃቸው የብልጽግና ፓርቲ ላይ የሰነዘሩት ከሰዓታት በፊት በአገራቸው አንድ ለእናቱ በሆነው የኤርትራ ቴሌቪዥን ላይ በሰጡት ረዘም ባለ ቃለ ምልልስ ላይ ነው። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ የኤርትራው ፕሬዝዳንት ዛሬ ከሰጡት ረጅም ቃለ ምልልስ ውስጥ ስለ ኢትዮጵያ የተናገሩትን ጉዳዮች እናስደምጣችኋለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። አዛውንቱ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንደተለመደው ሁለት ጋዜጠኞችን ከፊት ለፊታቸው ቁጭ አድርገው ነበር ቃለ ምልልሱን የሰጡት። የአገሪቱ ብቸኛ ቴሌቪዥን ኤሪቲቪም በዩቲዩብ ገጹ የፕሬዝዳንት ኢሳያስ አፈወርቂን ቃለ ምልልስ በሁለት ክፍል ከፍሎ ለቆታል። ለቃለ ምልልሱ የመጀመሪያው ክፍል 1 ሰዓት ከ32 ደቂቃ ከ28 ሰከንድ የወሰደ ሲሆን ሁለተኛው ክፍል ደግሞ 44 ደቂቃ ከ5 ሰከንድ ርዝመት አለው። በጥቅሉ ፕሬዝዳንት ኢሳያስ አፈወርቂ ለ2 ሰዓታት ከ16 ደቂቃዎች በኢንተርቪው ቆይተዋል። የኤርትራው መሪ እንደከዚህ ቀደሙ ቃለ ምልልሳቸውን ሲጀምሩ ሀገራቸውን ትተው ዓለምን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ዞረዋታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካን ፈርስት ወይንም ቅድሚያ ለአሜሪካ ብለው እያደረጉት ያለውን እንቅስቃሴ ዓላማው ለምን እንደሆነ ተሳክቶላቸዋል ወይንስ አልተሳካላቸውን የሚለውን አዩም። የቻይናንና የሩሲያን የዓለም ሌላኛ ሚዛን አስጠባቂነታቸውንም አብራሩ። የቬንዙዌላን ጉዳይም አብራሩ። በአሜሪካና እንዲሁም በቻይናና ሩሲያ ቀለበት ልትገባ ፍልሚያ ስለሚደረግባት የዴንማርኳ ግሪንላንድም አልቀራቸውም። እንደ ሁል ጊዜውም የኤርትራ መሪነታቸውን መጀመሪያ ላይ ረስተውት የዓለም አስተዳደር ይመስለዋል። ቀጥሎ የሱዳንን ፖለቲካ ጊዜ ወስደው በልተውታል። ከዚያም ወደማይተዋት አሁን ደግሞ እሷም ወደማትተዋቸው አልፈልግሽም ያሏት ጎረቤታቸው ትሁን ሀገራቸው ወደማይለዩት ኢትዮጵያ መጥተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ 1 ሰዓት ከ32 ደቂቃ ከ28 ሰከንድ ከወሰደው የመጀመሪያው ክፍል ቃለ ምልልሳቸው ኢትዮጵያ ጋር ለመድረስ 1 ሰዓት ከ18 ደቂቃ ዓለምን መዞር ነበረባቸው። ከሁለቱ ጋዜጠኞች አንደኛውም ወደ ኢትዮጵያ ጉዳይ የመራቸውም እንዲህ ሲል ጠይቋቸው ነበር። የብልጽግና ቡድን የሁለት ውሃዎች ስትራቴጂ በሚል በኤርትራ ሉዓላዊነት ላይ ያነጣጠረ ተደጋጋሚና አሰልቺ ፕሮፓጋንዳ ሲያሰራጭ ሰንብቷል። ይህንንም ጦርነት ለማወጅና ለመለኮስ የሚያስችል ዝግጅት ነው በሚል የሚያነሱት አካላት አሉ። በሌላ በኩል በትግራይ አማራና ኦሮሚያ እንዲሁም ሌሎች ክልሎች ላይ ያለው የኢትዮጵያ ሁኔታ አሳሳቢ ነው። እንደው በኢትዮጵያ ያለው ሁኔታ ወዴት ሊያመራ ይችላል? በኤርትራ ላይ ሊኖረው የሚችለው ተጽዕኖስ ምንድነው? ሲል ጋዜጠኛው ጠየቃቸው። ፕሬዝዳንት ኢሳያስ አፈወርቂ ለዚህ ጥያቄ ምላሽን መስጠት የጀመሩት በሳቅ ታጅበው ነው። በተጨማሪም ይህችን ጥያቄ ብትተዋት ወይንም ብታስወጣት ይሻል ነበር ብዬ አስብ ነበር ሲሉ ጋዜጠኛውን ተናገሩት። ለጥያቄው ምላሽ መስጠት የጀመሩትም 4 አይነት ቃላትን ወቅታዊውን የብልጽግና መንግስት ሁኔታን ለመግለጽ በመጠቀም ነው። ብልጽግና የሚለውን ስም ከአንድ ጊዜ በላይ ባይጠሩትም በብልጽግና መንግስት ኤርትራ ላይ ታይቶ የማይታወቅ ጦርነት ታውጆብናል ብለዋል። በኢትዮጵያ የመንግስታት ታሪክም ጦርነቶችን የማወጅ ሁኔታ የነበረ ቢሆንም በዚህ ደረጃ ኤርትራ ላይ ጦርነት የታወጀበት ተደጋጋሚ ሁኔታ የለም ሲሉም በማብራሪያቸው አክለዋል። በሁሉም ላይ ጦርነት ታውጇል ያሉት ፕሬዝዳንት ኢሳያስ ይህም ጦርነት መቋጫ የሌለው እንደሆነ ሲያብራሩ በሁሉም ላይ ጦርነት ታውጇል፣ መጨረሻ የሌለው ጦርነት ነው የታወጀው። በየቀኑ የቀይ ባህር በር፣ የቀይ ባህር መስኮት እየተባለ የሚወራው ነገርም አደናጋሪ ነውም ብለዋል። ነገርሞ ስርዓታት ኣብ ኢትዮጵያ ዝመፁ ነበሩ ኩናታት እውጁ ነይሮም ከምዚ ተሰሚዑ ዝፈልጥ ነገር ኣይኮነን። ታሕቶ ስለምንታይ እዩ ከምዚ ዓይነት አዋጃት ናይ ኩናት? ቀዳማይ አዋጅ ናይ ኩናት አንጻር ህዝቢ ኢትዮጵያ እዩ። የዚህኛውን የፕሬዝዳንት ኢሳያስ አፈወርቂን ኢንተርቪው ለየት የሚያደርገው ደግሞ ስለ ኢትዮጵያ ሲያወሩ ሀገሪቱን ወይንም ብልጽግና ፓርቲን በወኪልነት ተጠቅመው እንጂ የጠቅላይ ሚኒስትር አብይ አህመድን ስም አንዴም አላነሱም። ከዚህ ቀደም በነበራቸው ቃለ ምልልስ ላይ አንዴ እንዲህ ብሎኝ፣ ሌላ ጊዜ ደግሞ እንዲህ ተናግሮኝ እኔም እንዲህ መልሼለት የሚሉ ማብራሪያዎችን ካፋቸው አይጠፋም ነበር። ወደ ቃለ ምልልሱ ስንመለስ የኤርትራው ፕሬዝዳንት ከጦር መሳሪያ ግዢዎች ጋር የተያያዙ ጉዳዮችንም አንስተዋል። በጣም ብዙ ወሬ ይወራል። እንዲህ ብዬ እንዲህ ተብሎ እየተባለ ይነሳል። ድሮን እየመጣ ነው ይባላል። ማን ነው ይህን መሳሪያ እያመጣ ያለው? ገንዘቡስ ከየት መጣ ብሎ መጠየቅ ያስፈልጋል። ነገሩ ይታወቃል። ገንዘቡ እየመጣ ያለው በዚህ ጉዳይ ላይ ምክር እየሰጡ ካሉትና ገንዘብ እየሰጡ ካሉት አካላት ነው። ብልጽግና የራሱ አጀንዳ የለውም፣ መጠቀሚያ እየሆነ ነው ያለው ሲሉም ኢሳያስ ተናግረዋል። ዝኸይደሎ መኒት ዝግዛእ ዘሎ ዕሱብ ስለምንታይ ዝግዛእ ዘሎ እንታይ ክበልዕ ኢሉ ዝኣቱ ዘሎ
ሓደ ብሓደ ኢልካ እዚ ፀወታ እዚ ናይ ብልጽግና ናይ ዘይብልጽግና ዝበሃል ዘይኮነ ናታቶም ኣጀንዳ እውን ኣይኮነን ናይ ብልጽግና ኣጀንዳ ኣይኮነን ናይ ካልኦት ኣጀንዳ እዩ እቶም ዝምውልዎ ዘለዉ እቶም ገንዘቦም ዝህቡ ዘለዉ ምስ ቀዲመ ክጠቕሶ ፀናሕኩ ናይ ሱዳን ኩነታት ካብኡ ፈሊእኻ ዝርአ ኣይኮነን ኣብ ብሉ ናይል መጥቃዕቲ ክግበር እዩ ተባሂሉ ዝመወዳእታ እዋን መንገዲ ኩርድፋንን ካልማልን ዝግበር ዘሎ ተን ግንባራት ንሱዳን ተኣወጃ ካብ ሊብያ ናብ ቻድ ናብ ሰንትራል አፍሪካን ሪፐብሊክ ናብ ደቡብ ሱዳን ናብ ኢትዮጵያ ዝጠመተ ብኡ ጌርካ ናብ ናይል ምፃእ ናብ ኩርድፋን ምፃእ ዝበሃል ሓድሽ ካብ ዝኾነ ሰብ ተሰወረ ምስጢር ኣይኮነን እዚ ብልጽግና ድዩ ድላይካ ሽም ሃቦ ናይ ሰነፋት ናይ ከዳዓት ናይ ስሱዓት ፕሬዝዳንት ኢሳያስ አፈወርቂ ምሽቱን በተላለፈው ቃለ መጠይቃቸው ከሌሎች ጊዜያት በተለየ ኢትዮጵያን ለተመለከተው ጉዳይ የሰጡት ምላሽ አጭር ቢሆንም የኢትዮጵያን ገዥ ብልጽግናን ግን በስድቦች ማት ያጥረገረጉበት ነው ማለትም ይቻላል። አንድ ቦታ ላይ ጭራሽ ብልጽግና በሉት ሌላ የፈለጋችሁትን ስም ስጡት በአጠቃላይ የሰነፎች የከዳተኞች ስብስብ የሆነና ተረፍራፊዎችን ለቃቃሚ ነው ሲሉ ንግግራቸው በስሜት የተሞላ እንደሆነ ያሳብቃል። ናይ ስሱዓት ጃንዳ ተንድልቕመን ዘሎ መቕሺሽ ተረፍ መረፍ ናይ ማዕድን ናበልዐ ዝሰርሕ ዘሎ ኩናት እውጀልና ኣለና ንሕና ንጭነቐሉ ምኽንያት ኣለና ኩናት እውጅ እዚ ኩናት ተጣዓነት ኩናት እውጅ ተማሂርና ብዙሕ ነገር ርኢና ኣለና ትብል የብልጽግና መንግስት በፈለገው መንገድና ሁኔታ መንቀሳቀስ ይችላል እኛ ለሚነዛቸው ፕሮፓጋንዳዎች አንደነግጥም በማለትም ጦርነት ለኛ አዲስ አይደለም ብዙ አመታትን የኖርንበትና የተፈተንበት በመሆኑ አንሸበርም ሲሉ ተደምጠዋል ኢሳያስ አፈወርቂ አክለውም በሰነፎች አቀራረብ ተታለንም ወደ ጦርነት አንገባም ሲሉ ማስረግጠዋል አሁን የብልጽግና መንግስት ይፎክር ጦርነቱ ከተነሳ ያኔና ያለን ሲሉ ኢሳያስ አፈወርቂ ተናግረዋል የኤርትራው ፕሬዝዳንት ይህኛው የቃለ ምልልስ አካል ላለፉት ተከታታይ ጊዜያት በኢትዮጵያ ከጠቅላይ ሚኒስትር አብይ አንስቶ በተለያዩ ባለስልጣናት ኤርትራ ላይ ለተነሳው አስተያየት ምላሽን ይመስላል በኢትዮጵያ መንግስት የሰሜኑ ጦርነት ኤርትራ ባታግዘን ኖሮ ምን ይውጠን ነበር የተባለላቸው ኢሳያስ አፈወርቂ ዛሬ ላይ በጠቅላይ ሚኒስትር አብይ ህገ መንግስትን የማያውቁ ምርጫ የማይገባቸው እየተባሉ የሚጠለጠሉ ሆነዋል ከዚህም ሲያልፍ ወጣት አልባ ሀገር ኢትዮጵያ በየአመቱ የኤርትራን ያክል ህዝብ ትጨምራለች ተብለዋል ለአብይ አህመድ የዓለም የሰላም ኖቤልን ያሸለመው የሁለቱ ሀገራት የ2010 ዓመተ ምህረቱ የሰላም ስምምነት ዛሬ መቼ ሊነሳ እንደሚችል በማይታወቅ ፍጥጫ ውስጥ ገብቷል የኢትዮጵያ መንግስት የባህር በር ያስፈልገኛል ቀይ ባህርም የኢትዮጵያ ታሪካዊ ይዞታ ነው ብሎ መናገር ከጀመረ አንስቶ የሁለቱ ሀገራት ውጥረት ከጊዜ ወደ ጊዜ አይሏል በተለይ ጠቅላይ ሚኒስትር አብይ አህመድ ከወራት በፊት በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያን ሲሰጡ ኢትዮጵያ የባህር በር እንዴት እንዳጣች አናውቅም ከዚህም ሲያልፍ የባህር በር ብቻ ሳይሆን ኤርትራ ሀገር የሆነችበትን መንገድም በመንቀፍ ሲናገሩም በብዙ መነጋገሪያ ሆነው ነበር በሌላ በኩል የኢትዮጵያ ጀነራሎች ሳይቀሩ ኤርትራ የተካተተችበትን የኢትዮጵያ ካርታ ይዘው መታየታቸውም የውዝግቦች ምንጭ ነበር ለዚህ የኢትዮጵያ ጉዳይ ምላሽ ይሰጡ የነበሩት የኤርትራው የኢንፎርሜሽን ሚኒስትር የማነ ገብረ መስቀል ብቻ ነበሩ አሁን ደግሞ ራሳቸው ፕሬዝዳንት ኢሳያስ አፈወርቂ ተከስተዋል በነገራችን ላይ ፕሬዝዳንቱ ቃለ ምልልሱን ሲያደርጉ ከ26000 በላይ ሰዎች በቀጥታ በኢንተርኔት ሲከታተሏቸው ነበር ልጥሪና ብዙሕ ነገር ሞ ስርዓታት ኣብ ኢትዮጵያ ዝመፁ ነበሩ ኩናታት እውጁ ነይሮም ሞ ከምዚ ተሰሚዑ ዝፈልጥ ነገር ኣይኮነን ታሕቶ ስለምንታይ እዩ ከምዚ ዓይነት ኣዋጃት ናይ ኩናት ቀዳማይ ኣዋጅ ናይ ኩናት አንጻር ህዝቢ ኢትዮጵያ እዩ እዚ ናይ ማያት ናይ ዝኸይድ ዘሎ መኒት ዝግዛእ ዘሎ ዕሱብ ስለምንታይ ዝግዛእ ዘሎ እንታይ ክበልዕ ኢሉ ዝኣቱ ዘሎ ሓደ ብሓደ ኢልካ እዚ ፀወታ እዚ ናይ ብልጽግና ናይ ዘይብልጽግና ዝበሃል ዘይኮነ ናታቶም ኣጀንዳ እውን ኣይኮነን ናይ ብልጽግና ኣጀንዳ ኣይኮነን እዚ ናይ ካልኦት ኣጀንዳ እዩ እቶም ዝምውልዎ ዘለዉ እቶም ገንዘቦም ዝህቡ ዘለዉ ምስ ቀዲመ ክጠቕሶ ፀናሕኩ ናይ ሱዳን ኩነታት ካብኡ ፈሊእኻ ዝርአ ኣይኮነን ኣብ ብሉ ናይል መጥቃዕቲ ክግበር እዩ ተባሂሉ ዝመወዳእታ እዋን መንገዲ ኩርድፋንን ካልማልን ዝግበር ዘሎ ተን ግንባራት ንሱዳን ተኣወጃ ካብ ሊብያ ናብ ቻድ ናብ ሰንትራል አፍሪካን ሪፐብሊክ ናብ ደቡብ ሱዳን ናብ ኢትዮጵያ ዝጠመተ ብኡ ጌርካ ናብ ናይል ምፃእ ናብ ኩርድፋን ምፃእ ዝበሃል ሓድሽ ካብ ዝኾነ ሰብ ተሰወረ ምስጢር ኣይኮነን እዚ ብልጽግና ድዩ ድላይካ ሽም ሃቦ ናይ ሰነፋት ናይ ከዳዓት ናይ ስሱዓት ጃንዳ ተንድልቕመን ዘሎ መቕሺሽ ተረፍ መረፍ ናይ ማዕድን ናበልዐ ዝሰርሕ ዘሎ ኩናት እውጀልና ኣለና ንሕና ንጭነቐሉ ምኽንያት ኣለና ኩናት እውጅ እዚ ኩናት ተጣዓነት ኩናት እውጅ
ተማሂርና ብዙሕ ነገር ኢና ለና ትብል ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ጊዜ